ማን ነው ልክ እንደኔ በዚህ ቪዲዮ የሳቀው ማለት ነው? የእውነት በጣም ነው ዘና ያልኩት። አብርሃምና ሩታ እኮ ሙሽሮች ሆኑ እኮ ሙሽራ፣ የጥር ሙሽራ ማለት ነው። ለማንኛውም እነሱ ከመሽኮረመማቸው በላይ የጋሽዬ አጋፍጦ መሄድ ሳያስቅ እኔ ደክሞኛል እናንተ ተነጋገሩ ብለው ጋሽዬ ላሽ ሲሉ እነሱ መሽኮርመም አልጀመሩ። ጎድ ነው ዘንድሮ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። በዚህማ በደንብ መፈትፈት አለብን። ሌላው ደግሞ በሩታ ላይ እጅግ በጣም ደስ የሚል የምስራች እየተሰማ ነው። ምስር ቢ እንዳትሉኝ፣ አዎ በላለሁ፣ ችግር የለውም። ቢ ብትሉኝም ግድ የለኝም እና ደስ የሚል ነገር ነው። እሱን ለመስማት የፈለጋችሁ ላይክ እያደረጋችሁ እስከ መጨረሻው። ሌላው ደግሞ ምንድን ያላችሁ ምንድን ነው ቀለሟ ስለ ሰርግ የምትጨቃጨቅ? ጋሽዬ እኮ ትላንትና ሲያስታርቋቸው ስለ ሰርግ አላወሩም። ምን አለበት ብተነፍስ እናንተ ብታስተነፍሱኝ እንዴ? ስለ ሰርግ እኮ መልካም ምኞቴ ነው የተመኘሁት ማለት ነው። እሱም የማይቀር ጉዳይ ነው። የማይቀርበት ምክንያት እንዴት ነው የምነግራችሁ ይሆናል ማለት ነው። ውድ ተመልካቾቼ ከኔ ጋር ብቻ ሁኑ። ላይክ እያደረጋችሁ ደግሞ ላይክ አድርጉ። እውነቴን ነው። ገብታችሁ ዝም ብላችሁ ትወጣላችሁ ማለት ነው። ምንድን ነው የሚሳደብ ሰው ነው እንደምትፈልጉት? የሚሳደቡት ነው እንደ ላይክ የምታደርጉት ማለት ነው። እኛ ለምንድን ነው ገብታችሁ 20-30 ትገባላችሁ ላይክ ሳታደርጉ ላሽ ትላላችሁ? ተው፣ በህግ አምላክ ተው። ተው ቀለሟ አትጨቃጨቅ። ያረባክሽ እንደው አትጨቃጨቅ። ተይ በፈጠረሽ። እሺ ለማንኛውም አሰላሙ አለይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ላረጋችሁኝና ላበረታታችሁኝ እጅግ በጣም አድርጌ ከልብ አመሰግናለሁ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት የአብርሽና የሩታ ቪዲዮ ነው ማለት ነው። ትናንትና እንግዲህ እንደዚህ እየተሽኮረመሙብን የመስከረም ወይም ደግሞ የጥር ሙሽራ መስለው ነበረ። ማን ነው ይህን ቪዲዮቸው ሳይ ገጠርን ትዝ ያለው ማለት ነው። የገጠር ሙሽራ ማለት ነው። ተሽኮረመሙ እኮ አቤት 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 እናቴ ሞሽከርሟ ምንድን ነው እሱ? ተሽኮረመማችሁ እኮ አብርሽና ሩታ። አቤት እኔ ግን አብርሃም አሳዝኖኛል። ጥፋቱን አውቆታል። በቃ እንዴት አድርጎ ያናግራት? እንዴት አድርጎ ሩታዬን ያናግራት? ግራ ገባው እኮ ግራ ተጋባ። መጨረሻ እጇን ይዞ ያያታል፣ የምታናግረው ነገር የለም። ያያታል፣ የምታናግረው ነገር የለም። በመጨረሻም እጇን ስሞ ከዛ በቃ መሽኮርመም። ሩታዬ አንገቷን አዙራ ተሽኮረመመች እኮ በቃ የጥር ሙሽራ ቁጭ የእውነት እኔ ትላንትና በሳቅ ነው የሞትኩት። ይሄ ፓርት ማለት ነው በጣም አስቆኛል። ያው አብርሃምም አሳዝኖኛል ማለት ነው። ለማንኛውም ያው በትላንትና ቪዲዮቸው የሚያሳዝንም የሚያስቅም ነበረ ማለት ነው። እኔ ግን ከነሱ መሽኮርመም በላይ አታስዋሹኝና የጋሽ አራድነት ነው የገረመኝ ማለት ነው። ጋሽዬ እኮ አራዳ ናቸው። እውነቴን ነው የምላቸው። እናንተ ተነጋገሩ እኔ ልረፍ ብለው ላሻሉ ማለት ነው። አጋብተው ነው የተዋቸው ማለት ነው። በቃ እናንተ የራሳችሁ ጉዳይ፣ ከዚህ በኋላ ያለው የእናንተ ነው። ኧረ ጋሽዬ መጮቱነት ከዛ ግራ ገብቶት እንደ ጋሽ አብርሃም የሚያደርገውም የሚለውም ነገር ጠፍቶ ጭራሽ ማፍጠት መፋጠጥ ሆነ እኮ ስራቸው ማለት ነው። እኔ ግን እውነቴን ነው የምላችሁ በጣም አስቆኛል፣ በጣም አዝናንቶኛል ማለት ነው። ይመቻችሁ። አብርሽና ሩታ የእውነትም ሙሽራ ናችሁ፣ ሙሽሮች ማለት ነው። እና ሰላም ፈጥረው ከታረቁ በኋላ እንግዲህ ጋሽዬ በእንደዚህ ሁኔታ ጥለዋቸው ሄደዋል ማለት ነው። ለካ እንትና ኦክሳይድ እንትና ነበረች ለካ ጽጌ ማለት ነው። ደግሞ ጽጌ በጽጌ የተሸማቀቀው ትላንትና ልክ እንደኔ ማን ነው ማለት ነው። እውነት ለመናገር እንደዚህ በመታረቃችሁ ደስ ብሎኛል ብላ ስትጀምር ከመቼው ያው መርፌዋ ትለቃለች ብዬ እየተሸማቀቁ ነበር እየጠበኳት የነበረው ማለት ነው። እውነት ለመናገር ጋሽዬን አክብራ ነው መሰለኝ ትላንትና ምንም አይነት ንግግር ሳትናገር ደስታዋ ብቻ ገልጻ አብቅታለች ማለት ነው። ነገር ግን እኔ በጣም ተሸማቀቅ ያለው አሁን አጣላቻቸው፣ አሁን የሆነ ነገር ተናገረችና በጠበጠቻቸው እያልኩኝ ሽምቅቅ አልኩላችሁ ማለት ነው። አሁን የምን እንትን ነኝ እኔ ግን እንደዚህ በዚህ ልክ ማለት ነው። እውነቴን ነው የምላችሁ። በቃ ጽጌ በጣም ነው የተሸማቀቅኩት። በቃ ታጣላችሁ። ያው ባህሪዋ ስላወቅን ነው።
ለማንኛውም ይህን ስል ራሱ የምትሰዱኝ እኮ አላችሁ እኮ። አዎ እንዴት ስታጣላ ስለነበረ ነው። አሁንም በ12ኛው ሰዓት ታርቀዋል ብለን በተደሰትንበት ሰዓት ታጣላችኋለች ብዬ በጣም ነበር የተሸማቀቁ። ለማንኛውም የትላንትናው ቀን እጅግ በጣም ደስ የሚል ነገር ነበረበት። በጣም የሚያዝናና የሚያስቅም ነበረበት ማለት ነው። ለምሳሌ የሚያስቀው ፓርት ይሄ ነው፣ የተሽኮረመሙበት ፓርት ማለት ነው። ደስ የሚለው ፓርት ደግሞ የታረቁበት ማለት ነው። ለማንኛውም ሌላኛው ምንድን ነው፣ ወደ ሁለተኛው ወደ መጣሁበት ስገባ ማለት ነው፣ በሩታዬ ደስ የሚል ነገር የምስራች ወጥቷል። ደስ የሚል ነገር ማለት ነው። በኮመንት ማይቻለሁ። እንዲሁም ደግሞ ቪዲዮ የሚሰሩ ልጆች አሉ። ልናገር እንዴ? አይ ቀለሟ እንዳትናገር እንዳታረጊው። አዎ ደስታ ከሆነ እውነትም የተባለው ነገር እውነት ከሆነ እራሳቸው ለኦዲየንሶቻቸው ለተመልካቾቻቸው እኛ ይሄን ደስታ መጥቶልናል እንደዚህ ነው ብለው ይናገሩ እንጂ ቀለሟ ምን አሽቀዳደመሽ? አዎ አልሽቀደምደምም። እውነት እነሱ ደስ አይላቸውም እንደዚህ ሚስጥራቸው ሲወጣባቸው ማለት ነው። ለማንኛውም ከሆነ የተባለው ነገር ከሆነ በጣም ደስ የሚል ነገር ነው ማለት ነው። በጣም የሚያስደስት ማለት ነው። ለኦዲየንስም ለሩታም ለአብርሽም ማለት ነው። ለአብርሽም ቤተሰቦች ለሩታም ቤተሰቦች እጅግ በጣም ደስ የሚል ነገር ነው ከሆነ በቃ ሁላችንም የሚያስደስተን የምንፈልገው ነገር ነው ማለት ነው። ግን አውጥቼ አልዘረግፈው። እውነቴን ነው። ይሄ ሚስጥር ነው። በእርግጥ እኔ ብዙ ቦታ ላይ ኮመንትን አንብቤያለሁ። በጣም ብዙ ማለት ነው። ሚስጥርም የሚያውቁ ሚስጥርም የማያውቁ ኮመንታተሮች ብዙዎቹ ሲጽፉ አይቻለሁ ማለት ነው። ሌላው ምንድን ነው ቀለማ የምትዝረጠረጪው ምንድን ነው የምታንዘራጩ አንቺ ዘረጡ ዝርጥርጥ እያላችሁኝ ከዛ በኋላ ምንድን ነው ትላንትና ከትላንት ወዳን በሰራሹ ስለ ሰርግ ከዚህ በኋላ ሰርግ ነው የምንጠብቀው እያልሽ ጋሽዬ ሲያስታርቋቸው እኮ ስለ ሰርግ ያወሩት ነገር የለም። እንዲሁም ደግሞ ሩታም አብርሃምም ስለ ሰርግ ያወራው ነገር የለም። አንቺ ኬት አምጥተሽ ነው እንዴ? እናንተም ምኞት እኮ አይከለከልም። ግድ ጋሽዬ መናገር አለባቸው። አሁን እኮ ጋሽዬ ስለ ሰርግ አውጥተው የሚናገሩበት ሰዓት አይደለም። ጋሽዬ ተጣሉትን ለማስታረቅ ወደ አዲስ አበባ ሄዱ እንጂ ስለ ሰርጋቸው ፕሮግራም ሊያወሩ እኮ አይደለም የሄዱት። እናንተ ምኑ ከምኑ ነው? እኔ ያልኩት መታረቃቸው ከታረቁ በኋላ አሁን ከዚህ በኋላ የምንጠብቀው ሰርግ ነው። ሰርግ ይሰርጉልን ብዬ ተናገርኩ እንጂ ምን አልኩኝ? ጋሽዬ ተናግረዋል ስለ ሰርግ አልኩኝ። አብርሃም ስለ ሰርጉ ተናግሯል አልኩኝ። አልወጣኝም። እኔ እንደ አንድ ዩቲዩበር መልካም ነገር ተመኘሁላቸው። ምን ችግር አለበት? እናንተ ቅንቅና ምቀኛም የምቀኛ ሰፈር ልጆች ማለት ነው። አሁን እኮ ተሳደብሽም ብሎ እኮ የሚሰድበኝ እኮ አይጠፋ። እውነቴን ነው የምላችሁ። ለማንኛውም እውነቴን ነው የምላችሁ። መልካም ምኞት መመኘት አይከፋም። ምን መልካም ምኞት ነው ለሩታም ለአብርሃምም የተመኘውላቸው ማለት ነው። እሱም የማይቀር ጉዳይ ነው። በቅርቡ ታያላችሁ፣ ሰርግ ይሰረጋል ማለት ነው። ሰርጉ የምንጠብቀው ይሆናል ማለት ነው። ስለዚህ እኔ ጋሽዬ ተናገረ አብርሃም ተናገረ አላልኩም። እኔ ለራሴ ነኝ መልካም ምኞቴን የተመኘውላቸው ማለት ነው። ለማንኛውም ወዳችኋለሁ ውድ ተመልካቾቼ። ላይክ ሼር ማድረጋችሁን እንዳትረሱ የእኔ ውድ ቤተሰብ። በያላችሁበት አላህ ይጠብቃችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ አላህ ያብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ